ጉድ 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 ጋይስ፣ ነገሩ ተባብሶ ቀጥሏል። ብሩኬ በዛ በኩል መራቅን የሚያስተምርህ በደንብ የቀረብከው ሰው ነው። አያችሁ፣ ሀይሚ ከሰው መራቅን አስተምራኛለች እያለ ነው። በዛ በኩል ደግሞ ሀይሚዬ ይህኔ ወንድም ሴት ልጅ ብር የማትወደው ወርቅ ቤት ብቻ ነው። ገባችሁ አይደለ? ምን ለማለት ፈልገ ይመስላችኋል? ሶሲ አሁን ላይ ብሩኬ መኪና ሲገዛ ብር ሲኖረው ልትጠጋው ነው፣ ልትቀማኝ ነው፣ ልትወስድብኝ ነው፣ እባካችሁ ድረሱልኝ እያለች ነው ሀይሚ። ኦላላ ትልቅ ቅን ያለው ቃላት ነው ጋይስ። ለማንኛውም ሁለቱ ሰዎች ዳኒና ሶሲ ከካሜራ ጀርባ፣ ሲቀጥል ደግሞ እነሱ የእውነት ተጣልተው ይመስላችኋል? አይደለም፣ አልተጣሉም። እነዚህ ጉደኞች ከካሜራ ጀርባ ፒስ ናቸው፣ ግን እኛ ፊት መጥተው የተጣሉ መስለው እነሱን ያበጣብጧቸዋል። እና ቅኔው በጣም የሚገርም ነገር ነው። ለማንኛውም ሰዎቹ የበለጠ እየተራራቁ ይመስለኛል። ፈጣሪ ሆይ በመሀላቸው የገባውን ሰይጣን ያውጣላቸው። ሲቀጥል ደግሞ ማለት ነው አይ ሰው ፈራጅ ነው ጋይስ። ያልደረሰበት ሰው እኮ በጣም ነው የሚፈርደውና እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን አለው። ክብሩ ይስፋ ለመድኃኒዓለም። እኔ ጋር ሁሉ ሰላማዊ ሆይና ነው። እናንተ ጋርም ሰላም እንደሆነች ባለሙሉ ተስፋ ነኝ። ዛሬ መጣሁት በሀይሚና በብሩኬ ጉዳይ ነው። ለምን መሰላችሁ? ነገሮች በጣም እየተባባሱ ነው። በነገራችን ላይ ከነገ ዛሬ ይታረቃሉ ስንል እነሱ ዙሩን እያከረሩት ነው። አክርር ብሏል። ዙሩ እየከረረ ነው ጋይስ። ብሩኬ መራቅን የሚያስተምረ በደንብ የቀረብከው ሰው ነው ብሎ ቅኔ ተናግሯል። ይሄ ለሀይሚ መሆን አለበት። አይ ሙሽክላ ከቢር። እሷም ቢሆን የኔ ወንድም ሴት ልጅ ብር የማትወደው ወርቅ ቤት ብቻ ነው። ወርቅ ቤት ወርቅ እያለ መቼም ብር አታስገዛም። ከዛ ውጭ ግን ብር ካየች ሰፍ ብላ ትሄዳለች። በቃ ልትወስድብኝ ነው ብሩኬን። አሁን መኪና ስለያዘ መኪና ስላለው ብር ስለሚያገኝ በቃ ፈልገዋለች እያለች ነው። ባጭሩ ሙጭጭ ብላበታለች። ተረዱኝ እያለች ነው። ገባችሁ አይደለ? ለማንኛውም እነዚህ ሁለት ሰዎች እውነት ለመናገር ዳኒና ሶሲ ተመካክረው ነው የሚመስለኝ። ምክንያቱም አንደኛ እነሱ መስራት ይፈልጋሉ። ዳኒ 100 ሺህ መግባት ይፈልጋል። ከነሱ ጋር እንዲሁ ግጭት ሲፈጠር ብዙ ተመልካች ያውቃቸዋል። መፈመስ ይፈልጋሉ። ልክ ዳኒና ጽጌ እየተመካከሩ አብርሽንና ሩታን እንዴት ጉድ ሲሰሯቸው እንደነበሩ ታውቃላችሁ። ጽጌ ከአብርሽ ጋር እየተለጠፈች፣ ሩታ ደግሞ ዳኒ ደግሞ ከሩታ ጋር የሌለ ታሪክ ፈጥሮ ታውቃላችሁ። እንዴት አይነት ትርምስምስ ያለ ነገር አድርጎባቸው እንደነበረ። አሁንም እነዚህ ልጆች ላይ የተፈጠረው እንደዛ ነው ብዬ ነው የማስበው። ሶሲና ዳኒ እንደውም ፍራንክ እንደ ስራ ብላ ያቀረበችው ጥያቄውንም ሶሲና ብዬ ነው የማስበው። ግን ይሄ ነገር ከተፈጠረ በኋላ ዳኒ በቃ እንደዚህ ብለህ ጩሁና ከዛ በኋላ ሩዋንዳ እናድርገው ምናምን ብለው ሊሆን ይችላል፣ ላይሆንም ይችላል። ግን እኔ የተጣሉ የእውነት አይመስለኝም። ምክንያቱም አንዳንድ ሰው እኮ ማለት ነው አብሮ ይሆናል እኮ ዘና እያሉ ነው የሚሆነው፣ እነሱን እዚህ እያተራመሱ። እሷ ደግሞ ሶሲ አውቃ ለብሩኬ ያልሆነ ቴክስት ትጽፍለታለች። ከዛ ደግሞ ለዳኒ ስክሪንሻት አድርገ ለሀይሚ ያሳያት ትላለች። በቃ እንደዚህ አቀነባብረውት ሊሆን ይችላል። በቃ ነገሮችን እያባባሱ እነሱ መስራት ፈልገው ሊሆን ይችላል ብዬ ነው ማስበው። ከዛ ውጭ ግን ሀይሚና ብሩኬ መንቃት አለባችሁ። ገባችሁ አይደለ? ሁሉንም ሰው ማመን የለባችሁም። የቀረባችሁ ሁሉ ጓደኛ የሆነ ሁሉ ከእናንተ በላይ ለእናንተ ማንም የሚቀርባችሁ የለም። ሀይሚ ለብሩኬ፣ ብሩኬ ለሀይሚ። በቃ ከእናንተ በላይ የሚተማመን ሰው የለም። በመሀላችሁ የሆነ ሰው መጥቶ እንዲህ ብሎሽ ነበር እኮ እንዲህ አድርጎ ነበር ቢልሽ ከብሩኬ በላይ ሌላ ሰው ማመን የለብሽም። ምክንያቱም ከሁሉም በፊት እሱን ነው የምታውቂው። ብዙ ጊዜ ቆይተሻል። ማን እንደሆነ ምን እንደሚሰራ በደንብ ስለምታውቂው ማለት ነው ሀይሚዬ። ብሩኬም እንዲሁ ሀይሚ እንዲያለች ቢዱ ወይም በንዴት የሆነ ነገር ብትናገር ልትናደድበት አይገባ። ምክንያቱም በደንብ ታውቃታለህ። ባየችው ነገር እንደሆነ ታውቃለህ። ሶሲ አውቃ እንደምታቀሳሰር ታውቃለህ። ዳኒም እንደዛው። እነዚህ ልጆች እያቀሳሰሩ ነው እንጂ ምንም አይነት እንጃ በቃ የሆነ ሰብአዊነት ነገር ላስታርቅ ብለው ይጠራሉ፣ ግን ሊያጣሉ ነው የሚጠሯቸው። ገባችሁ አይደለ? ኑታረቁ ተብሎ ይጠራሉ፣ ተሳድቦ ይሄዳሉ። አስታራቂ ሽማግሌ። አሁን ላይ ብሩኬንም ሆነ ሀይሚን የሚያስታርቋቸው ዳኒና ሶሲ ሳይሆኑ የራሳቸው ወንድም ወይም ቤተሰብ ትልቅ ሰው ገብቶ አራቱንም ባንድ ላይ አድርጎ ማስማማት አለበት። ዞሮ ዞሮ ተጣልተው ይቀራሉ የሚል ሀሳብ አይኖረኝም። ይታረቃሉ በቅርቡ። ግን ደግሞ ነገ ለምትታረቁት ነገር ዛሬ አሁን ብሩኬ እንደዚህ አደረገ አወራ ሲባል
ስም ማጥፋት ነው። እኔ ስም ማጥፋት ብዬ ነው የማስበው። እንደዛ ካላደረገ ቢደረግ እንኳን በውስጥ የሚጨረስ ነገር ነው። ማንም ሰው የሚያደርገው ነገር ነው። ያወራል፣ ሁሉም ሰው ያወራል። ባለትዳር እስካልሆነ ድረስ ሀይሚን አፈቀርኩሽ ብሏት ያውቃል እንዴ? አያውቅም። ማንም ሰው ያወራል። ማውራት ግን እንደዚህ እላፊ ቃል ምናምን መነጋገር የለባችሁ። ምክንያቱም ነገ የምትታረቁ ሰዎች ናችሁ፣ አብራችሁ የምትኖሩ ናችሁ። ክብራችሁ የሚነካ ነገር መስራት የለባችሁ። ምን ሀይሚና ብሩኬ ጭራሽ እንደዚህ አይነት ክርክር፣ ጸብ፣ ግጭት ያለበት ቦታ ይገኛሉ ብዬ አንድም ቀን አስቤ አላቅም። ግን በቃ ያልጠበቅነው ቦታ ነው የተገኙት። ቢሆንም ግን ነገሮች ይስተካከላሉ። አሁንም ቢሆን ይታረቃሉ። መታረቅ ግን ሶሲ እኔ እንጃ ብቻ እንደው ሶሲ ግን እንደው ታናሽ ወንድምሽን እንደው ስትመኙ ድሌ አይድሌ አይሸመምሽም? እንደው ዳኒ መኪና አልገዛም እንዴ? መኪና የለውም ሶስና ምን ነው የብሩኬን መኪና ስታይ ፊት ፊት አልሽበት ሳ ዳኒ መኪና የለውም እንዴ? አይ ችግር እኮ ነው እናንተዬ። ለማንኛውም የሀይሚ ጥቅስ ይህን ነገር ያመለክታል። እንደው ሶሲ ብሩኬ መኪና ስላለው ገንዘብ ስላለው ነው ልትወስድብኝ ያሰበችው እያለች ነው ሀይሚ ማለት ነው። እና ለማንኛውም ብሩኬና ሶሲ አንድ ላይ ይሆናሉ ምናምን እኔ ይሄ አይመስለኝም፣ የማይመስል ነገር ነው። እንደዚህ ትልቅ ሰው ናት እሷ፣ እሱ ትንሽ ነው። አይ እኔ እኮ አመት ሙሉ ጉሮሮዬ ሲደርቅ መክረም ቡራና ሀይሚ አፈቅርሻለሁ አላት ወድ እንደዚህ እያልን አመቱን ሙሉ ስናንቋረር ከርመን በመጨረሻ ባልሆነ ምክንያት እንደዚህ ሆኑ ማለት ነውና ብሩኬ ያው ሀይሚን እንደሚወዳት ሁላችንም እናውቃለን። ከሀይሚ ውጭ እኔ ሌላ ሰው ይመኛል ብዬ አላስብም። ግን ሶሲ ፈልገዋለች መሰለኝ። አንደኛ ሶሲ ፈልገው ሊሆን ይችላል እንደዚህ የምታደርገው፣ ከሱ ጋር መለጣጠፉን ፈልገዋለች። ሁለተኛ ነገር ግን ሁለቱ ዳኒና ሶሲ ተመካክረው እንስራ እንሸቅል፣ እነሱን እያተራመስን ልክ ጥጌና ዳኒ ሲያደርጉት እንደነበረው ትንሽ እንሸቅልና ከዛ በኋላ በራሳችን እንሰራለን ብለው ተመካክረው ነው የሚመስለኝ እንጂ አሁን ዳኒ ያንን ቴክስት አምጥቶ አሳየ። እሷም የሀይሚን ቴክስት ባለፈው እንዲህ ያለችኝ ብላ አጣላች፣ አቀሳሰረች። በቃ እነሱ ቀጥታ ማለት ነው ማቀሳሰር ነው ስራቸው። እንደው ከነሱ ብትርቁን በጣም ነው ደስ የሚለኝ። ለመታረቅ ለመግባባት ከፈለጋችሁ ሀይሚም ከዳኒ ራቂ፣ ሶሲም ከብሩኬም ከሶሲ ራቅ። ለማስቀናት ብላችሁ እንደዚህ የምታደርጉት እልህ እስከ መጨረሻው ሊያለያያችሁ ይችላል። በቃ ከዳኒ ጋር ሆነሽ ምንም አይነት ጥሩ ነገር አታገኝም። ተንኮለኛ ነው፣ ሆዱ ሙሉ ተንኮል ነው ልጁ፣ ተንኮል ነው ነው የምላችሁ። እንደው ረዥም ቢሆንማ ምን ያክል ተንኮል እንደሚይዝ መገመት አይከብዳችሁም። እና ብቻችሁን ሆናችሁ መመካከር ማውራት ነው እንጂ እሱ ይሄን ታሪክ ይሄን አመጣ ለውጥ አያመጣም። በቃ ያ ቴክስት ምንም ሊመልሰው የማይችል የአመት እንትን ስቶሪ ማነው ኮመንት አምጥቶ እንደዚህ ካንቺ ጋር ሳይገናኝ እኮ ነው ያ ኮመንት እኮ ካንቺ ጋር ሳይገናኝ የሰራው ቪዲዮ ነው ያ ቪዲዮ ማለት ነው። እና በፊት ጓደኛው ልትሆን ትችላለች። አዎ ናት ነኝ ብላለች። ከዳኒ ጋር ደግሞ ከ4-5 አመት በፊት ጓደኛሞች ናቸው። ገባቸው አይደለ? እና ልጅቷ ዳኒ ለችት እያረረገችበት ይሁን ብሩኬን መኪና አይታ እንደው መኪናው ላይ መንፈላሰስ አምሯት ይሆን አላቅም። እንደው ሴቶች እኮ እናንተዬ እንደው መኪና በጣም ነው የምንወደው። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! መኪናው ቆይ ሀይሚ ሁሉ ነው። አንቺ ከካም ፎከት የሀይሚ ሁሉ እኮ ነው። ሀይሚ እኮ ናት ለፍታ ጥራ ግራ አብራ ከሱ ጋር ቪዲዮ ሰርታ ብዙ ነገር አድርጋ የተገዛው። ስለዚህ መኪናው ማለት የሱ ሁሉ ነው። ሲቀጥል ደግሞ እንደዚህ ገንዘቡን ብላ ከሆነ የቀረበችው ነገ እንደምትሄድ ማወቅ አለብህ። ብሩክ የሌለ ፍቅር ልትሰጥ ትችላለች ምናምን፣ ግን እንደ ሀይሚ አትሆንም። ከልቧ የምትወድ ስነ ስርዓት ያላት ሴት ማለት ሀይሚ ናት። ስለዚህ ብሩኬ ወደ ሀይሚ ተንበርክከን ቢሆን ይቅርታ ጠይቅ። ሶሲ ጋር መጋጋጡ ይቅርብህ። ከሷ ጋር አብራችሁ አትምጡ። ሰያና ድረስ ያለው አብረው ሲመጡ በቃ ጨስ ነው የምትለው። በጣም የምትናደደው አብሮ ማየት አትፈልግም። በቃ ሁለቱን አብሮ ማየት አትፈልግም። ከዛ ውጭ ግን እነዚህ ሶሲ ዳኒ ምናምን ሆኖ መታረቅ የለም። በቃ መታረቅ ከፈለጋችሁ ወንድም ቤተሰብ ምናምን ገብቶ ያስታርቃችሁ። ከዛ ውጭ አረታችሁ ከተገናኛችሁ ልክ እንደሆኑ በፊት ድብድብ ነው የምትገጥሙትና ከዚህም በላይ ባትጨቃጨቁ ባትደባደቡ ጥሩ ነው። ለጊዜው አራታችሁን ብትለያዩና
ብሩኬና ሀይሚ ለብቻ ችግራቸውን ቢፈቱ ከጓደኞቻቸው ጋር፣ ሶሲና ዳኒም እንደዛው ከጓደኞቻችሁ ጋር በዛ ጋር ግሩፕ አላችሁ ከነሱ ጋር ፍቱ እንጂ አራታችሁ ጭራሽ ልትፈቱት አትችሉም። ከዛ ሁለታችሁ ለየብቻ ከፈታችሁ በኋላ መጨረሻ ላይ በአንድ ላይ ተገናኝታችሁ መታረቅ፣ በቃ መፍታዩ ይሄ ነው ሊሆን የሚችለው። ከዛ ውጭ ግን ዳኒና ብሩክ ሲደባደቡ፣ ሶሲና ሀይሚ ሲታዩ አያስችላቸውም።